ኢሃፓ ሆይ ታሪክ ይኖር ዘንድ ወጣቶች ኢሃፓ ወይ ሞት ብለው አሸልበዋል። የኢትዮጵያ ልጆች ዲሞክራሲያዊ መብት ያለገደበት ግላቸው ይቀዳጁ ዘንድ አጥርና ግድግዳዎች ኢሃፓ ያቸንፋልና አድምቀው አታግለዋል። የኤሌክትሪክ ሽቦዎች ስምህ ሲጠራ ይወዛወዛሉ። የህዝብ መንግስት ይቋቋም ዘንድ በኢሃፓ መሪነት የጮሁ ሁሉ በአይነ ህሊናቸው ወቅቱን ያስቡታል። የተደመጠው ውዳሴ ያ ትውልድ በተባለ ድረገጽ ላይ ኢሃፓ በይፋ ራሱን ያስተዋወቀበትን 40ኛ ዓመት ለመዘከር ከወጣ ጽሑፍ ውስጥ የተገኘ ነው። በእርግጥም የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ አንድን ወጣት ትውልድ ፍጹም ነው እምነት ማሰኘት የቻለ ታምረኛ ድርጅት ሆኖ ያለ ተቀናቃኝ ዘልቋል። አማላይ ታሪኩን ፍተሻ ወደ ኋላ ስንመለስ የኢትዮጵያ ህዝብ አርነት ድርጅት ኢሃድ በተሰኘ ስያሜ በ1964 ዓ.ም በጀርመን በርሊን ውስጥ ሲመሰረት እናገኘዋለን። የበርሊኑ የ1964 ዓ.ም የኢሃፓ መስራች ጉባኤ ላይ የነበሩት 9 ግለሰቦች መኮንን ጆቴ፣ ብርሃነ መስቀል ረዳ፣ ኢያሱ አለማየሁ፣ መላኩ ተገኝ፣ ክፍሉ ታደሰ፣ ክፍሉ ተፈራ፣ መሐመድ ማሐፉዝ፣ አብዲሳ አያና፣ ተስፋዬ ደበሳይ ይባላሉ። እኒህ የዚያ ትውልድ ምርጥ ጭንቅላቶች ከአልጄሪያ፣ ከአዲስ አበባ፣ ከስዊትዘርላንድ፣ ከሆላንድና ከሌላም ዓለም የተሰባሰቡ ነበሩ። ብርሃነ መስቀል ረዳና ተስፋዬ ደበሳይ የተባሉትን ሁለቱን ደማቅ ስሞች እንኳን ብንመለከት አመጣጣቸው ከአልጄሪያና ከስዊትዘርላንድ ሆኖ እናገኘዋለን። ከኢሃፓ ቀዳሚ 9 መስራቾች መካከል ብርሃነ መስቀል ረዳና አብዲሳ አያና ከኢትዮጵያ አውሮፕላን በስኬት ጠልፈው ከሀገር የመውጣት ጀብዱ ያላቸው ናቸው። ተስፋዬ ደበሳይ በአንጻሩ ለምንኩስና የሚያበቃውን የስነ መለኮት ዲግሪው ትቶ ወደ ኢሃፓ የገባ መስራች ነው። የማታ ማታ አሳዳጅና ተሳዳጅ ሲሆኑ የምናያቸው ተስፋዬ ደበሳይና ብርሃነ መስቀል ረዳ ኢሃፓን ለመመስረት በአውሮፓ በሚዘዋወሩበት ጊዜ አይነጣጠሉም ነበር። እንዲያውም ለብርሃነ ስዊትዘርላንድ ውስጥ ማረፊያ የሚለምንለት ተስፋዬ ደበሳይ ነበር። በዚያ ሂደት ታደለች ኃይለ ሚካኤልንና ብርሃነ መስቀል ረዳን አፋቅሯቸዋል። ጀርመን ውስጥ የተመሰረተው የኢትዮጵያ ህዝብ አርነት ድርጅት የትግል ስልቱ በተራዘመ የትጥቅ ትግል የቀዳማዊ ኃይለ ሥላሴን መንግስት መጣል ላይ ያተኩር ነበር። እንዲህ ያለ ህልም የያዘው የኢትዮጵያ ህዝብ አርነት ድርጅት በድብቅ ለ3 ዓመታት የዘለቀ ታምረኛ ተቋም ነው። በእርግጥ የኢትዮጵያ ህዝብ አርነት ድርጅት ወደ ኢሃፓነት ተቀይሮ በይፋ መንቀሳቀስ ከጀመረ በኋላም የህቡነት ተፈጥሮ እንዳለቀቀው ይገለጻል። አንዳርጋቸው ጽጌ የኢሃፓን ታሪክ ባስነበበበት መጽሐፍ ውስጥ የድርጅቱን ድብቅ ባህሪ የኢሃፓን አመራር በሚሾፍርበት ጊዜ መሪዎቹ ስለ ድርጅቱ መረጃ የሚጠይቁት እኔኑ ነው በማለት ገልጾታል። ብርሃኑ ነጋም እንደ ተስፋዬ ደበሳይ ያለውን የኢሃፓ ቁጥር 1 ሰው በመኪና እያንቀሳቀሰና አብሮት ሻይ ቡና እያለ እስከሚገደል ብሎም በቴሌቪዥን መስኮት ፎቶውን እስከሚያይ ድረስ እሱ መሆኑን እንደማያውቅ የነጻነት ጎህ ሲቀድ ውስጥ ጽፏል። ኢሃፓ በዚህ ደረጃ ውስብስብ ቡድን ነበር። ድርጅቱ አታጋይ ፕሮግራሙን ቀርጾ ለኢትዮጵያ ህዝብ ራሱን ይፋ ያደረገበት ጊዜ ነሐሴ 26 ቀን 1967 ዓ.ም ነው። ከዚያ ጊዜ ጀምሮ ከመይሶን ደርግና ደርግ ከፈጠራቸው ተለጣፊ ድርጅቶች ጋር የብዕርም የነፍጥም ፍልሚያውን ቀጥሏል። ኢሃፓ ከጊዜው የግራ ኃይሎች ህወሓት፣ ሻዕቢያ፣ ደርግና መይሶን ጋር የነበረው ግንኙነት ሄድ መጣ የሚል ነበር። ህወሓትና ኢሃፓ የዘመኑን የትግል ጥያቄዎች መደብንና ብሔርን በተመለከተ በሚሰጡት ቅድሚያ ይለያያሉ። ኢሃፓ የብሔር ጥያቄ፣ የመደብ ጥያቄ ሲመለስ አብሮ መፍትሄ ያገኛል ብሎ ያምን ነበር። ምንም እንኳን አብዛኛዎቹ የኢሃፓ አመራሮች ከትግራይ ምድር የተገኙ ቢሆኑም ከተጋሩነታቸው ይልቅ ለሶሻሊስትነታቸው ቅድሚያ በመስጠት ከህወሓት አመራሮች ይለያሉ። የሻዕቢያና የኢሃፓ ግንኙነት ሩቅና ጠሊቅ ነው። አብዛኛው የኢሃፓ ሰዎች የተማሪዎች እንቅስቃሴ ውጤቶች እንደመሆናቸው ከማርታ መብራቱ ዘመን የተቀዳ ወዳጅነት እንደተገነባ ይነገራል። በዚያም የተነሳ ኢሃፓ በቀዳማዊ ኃይለ ሥላሴ መንግስት ላይ ላቀደው የተራዘመ ትጥቅ ትግል ሻዕቢያ የተቆጣጠራቸውን የኤርትራ ነጻ መሬቶች እስከመጠቀም ደርሷል። የኢሃፓው ታጣቂ ቡድን አንዱ መሪ አብዩ ብርሌም ከዚያኔው የሻዕቢያ ዋና ጸሐፊ ኢሳያስ አፈወርቂ አብርሃ ጋር በኤርትራ ምድር አብረው ምግብ እየሰሩ ይታገሉ እንደነበረ ገልጸዋል። ሲለያዩ ራሱ በእንባ እየታጠቡ ነበር። እየቆየ ግን በተለይ ህወሓት የሻዕቢያ ወዳጅ ከሆነ በኋላ ህግደፍ በኢትዮጵያው አብዮታዊ ድርጅት ላይ ፊቱን አዙሮበታል። የዚህም ዋነኛ ምክንያቱ ኢሃፓ በኤርትራ መገንጠልና የኢትዮጵያ ቅኝ ግዛት ናት በሚለው የዘመኑ አከራካሪ ነጥብ ላይ አቋም ለመያዝ በመቸገሩ ነው ይባላል። ኢሃፓና መይሶን በምስረታ ታሪካ መንትያ የሚመስሉ የኢትዮጵያ ልሂቃን ውጤቶች ናቸው። ሁለቱም በካርል ማርክስ የትውልድ ሀገር ጀርመን ተፈጥረዋል። ሁለቱም የመደብ ትግልን የሚያስቀድሙ የኢትዮጵያ የአብዮት ፓርቲዎች ነበሩ። የኢሃፓው ቁልፍ ሰው ብርሃነ መስቀል ረዳና የመይሶኑ አባት ኃይሌ ፊዳ አልጄሪያ ውስጥ እየተገናኙ በኢትዮጵያ መጻኢ ዕድል ዙሪያ ይወያዩ እንደነበረ ተጽፏል። ያኔ ብርሃነ መስቀል ረዳ በኢትዮጵያ አብዮት ለመፈንዳት ተቃርቧል ሲል፣ ኃይሌ ፊዳ ግን አገሪቱ ለአብዮት ብቁ ለመሆን ቢያንስ 30 ዓመት ያስፈልጋታል ብሏል። ግምቱ
ግምቱ የሰመረለት ግን የኢሃፓው ሰው የብርሃነ መስቀል ረዳ ነበር። ይቺ ቀላል የምትመስል የሁለቱ ሰዎች ልዩነት የማታ ማታም በኢሃፓና መኢሶን ልሂቃን መካከል የመቸኮልና የመረጋጋት ዝንባሌ ፈጥራ በመጋደል ቀጥላለች። ኢሃፓ ደርግን ተቃውሞ ጊዜያዊ ህዝባዊ መንግስት አሁኑኑ ሲል፣ መኢሶን በአንጻሩ አገሪቱ በደርግ እጅ ሆና ህዝቡን ለዲሞክራሲ ብቁ እንዲሆን ማስተማር ይቀድማል አለ። አልተግባቡም። ዴሞክራሲያና የሰፊው ህዝብ ድምጽ በተሰኙ ልሳኖቻቸው መዘላለፍ ጀመሩ። ቀጥሎ በሽጉጥ ተሞካከሩ። እነሆ የቀይና ነጭ ሽብር ተፋላሚዎች ሆነው አረፉት። የደርጉና ኢሃፓ ልዩነት በመሰረታዊ ጥያቄዎች ላይ የሚወዛወዝ ነው። ኢሃፓዎች ደርግ ገበሬውን መሬት ላራሹን ቢያውጅለትም ከግለሰብ ጢሰኝነት ወደ መንግስት ጢሰኝነት ነው የቀየረው ብለው ይሟገታሉ። የመሬት ላራሹ አዋጅ ፊውዳሎችን አጠፋ እንጂ ገበሬውን የፖለቲካ ይሁን የኢኮኖሚ ስልጣንና ባለቤትነት አላጎናጸፈውም የሚለው መሟገቻም የኢሃፓ ሁነኛ መታገያ ምክንያት ነበር። አንዳርጋቸው ጽጌን የመሳሰሉ ኢሃፓዎች እንዲያውም በ1966 የኢትዮጵያ አብዮት ተኮላሽቷል እንጂ አብዮት አልተካሄደም እስከማለት ይደርሳሉ። የሆነው ሆኖ ኢሃፓ እነ ኮሎኔል መንግስቱ ኃይለማርያምን ከስልጣን ወርደው ጊዜያዊ ህዝባዊ መንግስት እንዲቋቋም በመጠየቁ ነገሮች ወደ ግጭት ያመሩ ዘንድ ግድ ሆነ። ኢሃፓ ዋና ጸሐፊ ተስፋዬ ደበሳይ የተሳተፈባቸው ኮሎኔል መንግስቱ ኃይለማርያምን የመግደል ሙከራዎች ይደረጉ ጀመር። ኢሃፓ በሂደት ለደርግ ሂሳዊ ድጋፍ ይሰጥ በነበረው መኢሶንና በራሱ በደርግ ካድሬዎች ላይ ጥይት ማርከፍከፍ ቀጠለ። ያ ሂደት በኢትዮጵያ ታሪክ ከሚዘገንኑ አጋጣሚዎች አንዱ የሆነውን የነጭና ቀይ ሽብር እልቂት ታዋለደ። ንጉሴ ተፈራ የተባሉ የደርግ የፕሮፓጋንዳ ሰው በቅርቡ ባሳተሙት ዞር ብዬ ሳየው በተሰኘው መጽሐፋቸው ኢሃፓ ነጭ ሽብር አወጀ ይላሉ። ብዙ ደርጎችም ኢሃፓ የመኢሶኑን ፍቅሬ መርዕድን በመግደል የሽብሩን ፊሽካ ቀድሞ የነፋ ድርጅት እንደሆነ ይገልጻሉ። ግዛው ዘውዱ በአንጻሩ ደርግና መኢሶን ራሳቸው የሚመሩትን ግድያ ቀይ ሲሉት ኢሃፓ የሚሰጠውን የመልስ ምት ደግሞ ነጭ ሲል ሰይሞታል እንጂ ኢሃፓ ለራሱ ግድያ ነጭ የሚል ስያሜ አልሰጠውም ባይ ናቸው። ኢሃፓን በበኩሉ የነሱን ነጭ የራሱን ቀይ ብሎታል ሲሉ ጽፏል። ነጭ የሚባል ቀይ ግን አሰያየሙ ከሌሎች አብዮት ታሪክ የተቀዳ ነው። የቀይና ነጭ ሽብር ፍልሚያ በብዕርም የተገለጸ ነበር። ለምሳሌ ንጉሴ ተፈራ የኢሃፓ ልሳን ሆና ታገለግል በነበረችው ጎህ መጽሔት ኃይሌ ፊዳ በአቋሙ ያልተበገረላቸው ጸጋዬ ገብረ መድህን ሜትር አርቲስት አፈወርቅ ተክሌ ይሰደቡ ነበር ሲሉ ጽፏል። ከዚህም ባሻገር ኢሃፓ እስከ ደርግ ታላላቅ ባለስልጣናት ድረስ ሰርጎ መግባቱ ይነገራል። ክፍሉ ታደሰ እንደጻፈው ሌፍተናንት ኮሎኔል አጥናፉ አባተ በኢሃፓ ባሉ ወርቁ ገበያው አማካይነት ከኢሃፓ ጋር ግንኙነት ነበራቸው። ደርጉም ሲገርላቸው ምክንያት አድርጎ የጠቀሰባቸው አንዱ ምክንያት ይሄው ሰርጎ ገብነታቸው ነው። የማታ ማታ ግን ዲሞን በዲሞት ፈር ብሎ የተነሳው የወታደሮች ስብስብ የሆነው ደርግ ከመኢሶንና ሌሎች ግራ ኃይሎች ጋር ተባብሮ ኢሃፓን በቀይ ሽብር ከከተማ አጽድቶታል። ዋና ጸሐፊውን ተስፋዬ ደበሳይን ጨምሮ አጓጊ የትግል ወኔ የነበራቸውን ኢሃፓ አባላት መንጥሯቸዋል። ኢሃፓ በከተማ የጀመረው ትግል እንዳስበላው ሲገባው ለመሸሽ የሞከረው ኢሃሰ ወደ ተሰኘው የገጠር ታጣቂ ቡድን ነበር። በእርግጥም ኢሃሰ በአንድ ወቅት እንኳን ለኢሃፓ ለትውልዱ መመኪያ እስከመሆን ደርሷል። በ1968 የቡሄ በዓል ዕለት የአዲስ አበባ ህፃናት ነይርግብ ሽውሽው ነይርግብ ሽውሽው አሲምባ ያለሽው ነይርግብ አሞራ ነይርግብ አሞራ ካሲምባ ተራራ ባንዳና ፋሽስቱ ይበላይ ነበር የአሲምባው ሰራዊት ኢሃሰ ባይኖር እያሉ ይዘምሩ ነበር። የኢትዮጵያ ህዝብ አብዮታዊ ሰራዊት በዚህ ደረጃ የህዝብ ተስፋ ሆኖ ያውቃል። የኢትዮጵያ ህዝብ አብዮታዊ ሰራዊት የመጀመሪያ ታጋዮች ፍልስጤም ስልጠናቸውን የወሰዱ አጥፍቶ ጠፊዎች ናቸው። ከፍልስጤም ወደ የመን ተጉዘው ከየመን በጀልባ ወደ ኤርትራ እንደተሻገሩ ተጽፏል። የኤርትራውን የሳህል በረሃ በፍጥነት ሲያቋርጡ ደግሞ መሐመድ ማህፉዝና ብንያም አዳነ የአስም በሽታቸው ተነስቶባቸው በረሃ ቀርተዋል። ሌሎቹ እየተነሱ እየወደቁ ቀዩ ተራራ ወደሚባለው አሲምባ ልክ መሬት ላራሹ በታወጀበት የካቲት 5 ቀን 1967 ዓ.ም ደርሰዋል። ታደለች ኃይለ ሚካኤል በአንጻሩ የኢሃሰ አስኳል ኤርትራ የገባው ቀደም ብሎ በመስከረም ወር 1966 ዓ.ም ነው ሲሉ ጽፏል። ብርሃነ መስቀል ረዳ አሲምባን ለኢሃሰ ወታደራዊ መናሪያነት የመረጠበት ምክንያት ሲያስረዳ ቦታው ከኤርትራ ጋር ኩታ ገጠም መሆኑን ጠቅሶ በችግር ጊዜ የማፈግፈጊያ የጀርባ በር ለማግኘት እንደሆነ ገልጿል። እዚህ ላይ ኢሃፓና ኤርትራ የሚደጋገፉ ኃይሎች መሆናቸውን ልብ ይሏል። በ1969 ዓ.ም አዲስ አበባ ውስጥ ከአዋሬ ወደ ሺ80 የሚወስደውና ከ4 ኪሎ ወደ ሺ80 የሚያደርሰው መንገድ በሚገናኙበት አስፋልት መንገድ ላይ ቀጥ ባሉ ትልልቅ ቀይ ፊደሎች የተጻፈ የኢትዮጵያ ጭቁን ህዝብ በኤርትራ ጭቁን ህዝብ ላይ አይዘምትም የሚል መፈክር ነበር። አንዳርጋቸው ጽጌ ያን መፈክር የጻፈው በደርግ የተገደለው ትንሹ ወንድሜ አማሃ ነው ይለናል። አማሃ ይህም መፈክር የጻፈው የኢሃፓ አቋም አድርጎ ነው። በአጭሩ የኢሃፓ
የኢትዮጵያና የኤርትራ ፍቅር እንዲህ ህይወትን ቤዛ አድርጎ መንገድ ላይ መፈክር በመጻፍ የሚገለጽ ነበር። ያም ሆኖ ግን ሻዕቢያ ማታ ማታ ከኢህአፓ ይልቅ ህወሓትን መርጦ የኢትዮጵያውን አብዮታዊ ፓርቲ ከአሲምባ ላይ አስመትቶታል። በእርግጥ የኢህአፓ ዋና ጸሐፊ ተስፋዬ ደበሳይ ከሻዕቢያ ይልቅ ጀብሃ ዴሞክራቲክ ነው ስለማለቱ ዳኛው ማነው ውስጥ ተጽፏል። ኢህአፓዎች የፈሩት ደርሶ ሻዕቢያ የፈጠራት ህወሓት ህዝባዊ ሰራዊታቸውን ከትግራይ ምድር ጠርጋ አስወጥታባቸዋለች። ብዙ ሰዎች ስለ ኢህአሰ ሲያስቡ የሞልቃቃ የከተማ ልጆች ስብስብ አድርገው የመመልከት ዝንባሌ ያላቸው ግዛው ዘውዱ እንደሚሉ ከሆነ ግን የኢህአሰ አባላት በፖለቲካም ሆነ በወታደራዊ ስንዱነት ብቃት ያላቸው ነበሩ። የነ ተስፋዬ ደበሳይ ቡድን ከገጠር ይልቅ ለከተማ ትግል ቅድሚያ በመስጠቱ ህወሓትን የመሰለ ብሔርተኛ ድርጅት የኢህአሰ መሰረት በሆነችው ትግራይ ውስጥ በመብቀሉ የኢህአፓ አመራሮች ክፍፍል አሲምባ ድረስ በመዛመቱ ብዙ የተደከመበት ኢህአሰ እንዲበታተን ሚናቸውን ተጫውተዋል። የሆነው ሆኖ አሲምባና የኢህአሰ ትግል ብዙ በዝርዝር ያልተጻፉ አማላይ ታሪኮች እንደሸከፈ ቀጥሏል። ለምሳሌ ጸሎተ ሕዝቅያስ የተባለው የኢህአፓ ፖሊት ቢሮ አባል የተገደለው አሲምባ ውስጥ ከቅርብ ጓዱ በተተኮሰ ጥይት ነው። ፍቅረኛው ሰላማዊት ዳዊትም በህመም ምክንያት እዚያው አሲምባ ሞታለች። የድላይና የአሲምባ ፍቅር መጽሐፍ አዘጋጅ ታሪክ ብዙዎች ማራኪ ነው። ጸጋዬ ገብረመድህን ወይም በቅጥያ ስሙ ደብተራው የኢህአሳ ዋና ኮሚሳር ነበር። በእድሜው የነ ብርሃነ መስቀል ረዳ ትውልድ ነው። ቀን በቀን ቁማር ተጫውቼ ተበልቼ ገባው ተረትቼ ምንኛ ድሌ በሰመረ ዘውዱን ገልብጨው በነበረ በሚለው በቀዳማዊ ኃይለ ሥላሴ ላይ በተቀኘው ቅኔ ይታወቃል። አብዲሳ አያና ደግሞ የአሲምባው ኢህአሰ ዋና ኮማንደር ነበር። ከብርሃነ መስቀል ረዳ ጋር አውሮፕላን ከጠለፉት 7ቱ ተማሪዎች መካከል አንዱ ነው። ኢህአሰን የኢትዮጵያ ወጣቶች መኩሪያ ለማድረግ ሁለቱም መሪዎች ብዙ ጥረዋል። ይህ ሁሉ ሆኖ ግን ታላቁ የኢትዮጵያ ሕዝብ አብዮታዊ ፓርቲ ከመፈራረስ አልዳነም። ለኢህአፓ መፍረስና ከኢትዮጵያ አብዮት ባቡር መገፍተር ውስጣዊና ውጫዊ ምክንያቶች ብዙ ናቸው። ውስጣዊ የሚባለው ምክንያት የፖለቲካ ተመራማሪ ሀብታሙ አለባቸው የሱፍ አበባነት ሲሉ ነው የሚገልጹት። ዋናውን የኃይል ምንጩን ገበሬውን ትቶ በሰው ሰራሽ ፀሐይ ማለትም በከተማ ብልጭልጭ ነገር በመታለል በመጨረሻ ራስን ለአደጋ ማጋለጥ የኢህአፓ ውስጣዊ ድክመት እንደነበረ ሀብታሙ የሱፍ አበባ በተሰኘው መጽሐፋቸው ውስጥ አስፋፍተው ገልጸውታል። ለዚህም በገበሬ ሀገር የፖለቲካ ኃይል ሚዛን ሁሌም የሚለዋወጠው በገበሬው ብቻ ነው የሚለውን መከራከሪያ ይጠቅሳሉ። ኢህአፓ ግን ገበሬውን ትቶ መሃል ከተማ ውስጥ ዲሞትፈር ከህንድ ገዝቶ ከታጠቀ ወታደር ጋር በትንንሽ ሽጉጦች ተፋልሞ ተረቷል። ይህ የከተማና የገጠር ትጥቅ ትግል ክርክር በመጨረሻ በኢህአፓ አመራሮች መካከል ክፍፍል ፈጠረ። እንደ ብርሃነ መስቀል ረዳ ያሉ የፓርቲው መስራቾች አዲስ አበባ ውስጥ ተቀምጦ በመንግስቱ ኃይለማርያም ላይ መተኮስን አምርረው ተቹ። በአንጻሩ እነ ተስፋዬ ደበሳይ በአቋራጭ ደርጉን ማንበርከክ ይቻላል ብለው ተፋለሙ። ይህ ክፍፍል ብርሃነ መስቀል ረዳንና ጌታቸው ማሩን ከኢህአፓ አባልነት እስከ ማባረር ደረሰ። አንጃ ተብለው ዝነኛው ስማቸውን በፊደል ሐና ላይ ይጠራ ጀመር። እንደ ብርሃነ መስቀል ረዳም ጓዶቻቸውን ክሊክ ብለው መጥራት ጀመሩ። በመሃሉ ጌታቸው ማሩን የኢህአፓ ቁልፍ ባለስልጣናት ገድለው ቆራርጠው እንደጣሉ ተጽፏል። ብርሃነ መስቀል ረዳ ግን ለጊዜው ወደ ሸዋና ወሎ አዋሳኝ አካባቢዎች በመሸሽ ማምለጥ ችሎ ነበር። እዚያም የእርማት ንቅናቄ የሚባል ቡድን አቋቁሟል። የእርማት ንቅናቄ እነ ብርሃነ መስቀል ከኢህአፓ ማዕከላዊ ኮሚቴ ከታገዱ በኋላ የፓርቲው የተሳሳተ አካሄድ ስላሳሰባቸው አንዳንድ አባሎችን በማነጋገር የጀመሩት እንቅስቃሴ እንደሆነ ታደለች ኃይለ ሚካኤል ዳኛው ማነው ውስጥ ጽፏል። ብርሃነ መስቀል ረዳም በሸዋ ጫካ ውስጥ ሳለ ላገኛቸው ሽፍቶች አብዮቱን እንደግፋለን፣ በአብዮቱ የተገኙ ድሎችን መሬት ላራሹንና ሌሎችን የአብዮቱ ፍሬዎችን በሙሉ ህዝብን የሚጠቅሙ በመሆናቸው እንደግፋለን። ከደርግ የምንለየው የዴሞክራሲያዊ መብቶችን ስለሚያፍን የማንንም ኢትዮጵያዊ የመደራጀት ሐሳቡን የመግለጽ መብት በመንፈጉ የመሬትና የከተማ ትርፍ ቤቶችን ሌላም ያወጣቸው አዋጆች ላይ ባለው ያተገባበር ግድፈት የተነሳ ምንም የአካባቢውን ጥያቄ ቢያነሳ በጥቅሉ በመፈረጅ ተቃዋሚ ጸረ አብዮተኛ በማለት መግደልና ማሰር ብቸኛ አማራጭ ማድረጉን በመቃወም ነው ሲል ነግሯቸው ነበር። የሱም መጨረሻ አላማረም። ከዚያው ከሸዋ ተይዞ የመንግስቱ ኃይለማርያም ወልዴ አያና ጭካኔ ሰለባ ሆኗል። ኢህአፓ በመጨረሻ የብዙዎች ትዝታ፣ ህመም፣ ኩራት በጥቅሉ ድብልቅልቅ ያለ ስሜት ሆኖ ቀረ። በስሙ ዛሬም ድረስ ብዙ ፓርቲዎች አሉ። በነ ምስጢረ ስላሴ ታምራት የሚመራው ኢህአፓ አንዱ ነው። የዛሬውን ብልጽግና ያቋቋመው የአማራ ብልጽግና እርሾ ኢህዴን ይባላል። ኢህዴን ደግሞ የኢህአፓ ወታደራዊ ክንፍ ከሆነው ኢህአሰ የኮበለሉ ታጋዮች የመሰረቱት ድርጅት ነው። እናም ኢህአፓ በዝግጅታችን መግቢያ ላይ በተጠቀሰው ጽሑፍ ኢህአፓ ሆይ ትውልድ ሁሉ በበጎ ያነሱሃል፣ ባይሳካልህም የትግል አሁ አስተምርሃል። ኢህአፓ ሆይ ታሪክህ ከነስተቱ አስተማሪ ነው።
ኢህአፓ ሆይ ታስተክዛለህ። ብዙሃን ሲያስቡህ አይናቸውን ባይሞላል። የበርካታ እንቡጥ አበባዎች ደምና አጥንት ተሸክመሃል። የበርካታ ቤተሰቦች መኖሪያ ሆነሃል። ያንተንም እናቶች ረጭተዋል። በአንተ ትካዜ አባቶች አቀርቅረዋል። ወላጆቻቸውን የተነጠቁ የትናንት ህጻናት ይፈልጓል የተባለለት አነጋጋሪ ድርጅት ነው። አበቃን። የእናንተን ትዝታ በአስተያየት መስጫው ውስጥ እንጠብቃለን።